ጤናስጥልን ክብራትና ክብራን እንዴት አላችሁ? በሳምንት ሁለት ቀናት ዘውትር ሐሙስና ቅዳሜ ወደ እናንተ የሚደርሰው ኢትዮ ቢዝነስ እነሆ ጀመረ። ኢትዮ ቢዝነስ በልዩ ልዩ የቢዝነስ መረጃዎቻችን ስለ ስራና ኢንቨስትመንት ከዜና ባሻገር በትንታኔ የምንመለከታቸው ምጣኔ ሀብታዊ ጉዳዮች እንዲሁም ስለ ኢትዮጵያ ሰነደ መዋዕለ ንዋይ ገበያ ትኩረቱን ያደርጋል። በዛሬ የሐሙስ የኢትዮ ቢዝነስ ፕሮግራማችን በአጫጭር የካፒታል ገበያ ፍላጎት መጨመር፣ የዲጂታል ገንዘብ ዝውውር እድገት፣ ኢትዮጵያና የዓለም የንግድ ድርጅትን ጨምሮ ሌሎች ወቅታዊ የቢዝነስ ጉዳዮችን አካተናል። በዝርዝር የውጭ ባንኮች መግባትና የሚፈቷቸውን ችግሮች እናነሳለን። ቃልኪዳን ታደሰና ጥላሁን አያሌው አብረናችኋለን። አብራችሁን ቆዩ። ተመልካቾች ወደ ቀዳሚው መረጃችን እናመራለን። በኢትዮጵያ የካፒታል ገበያ አገልግሎት አከናዋኝነት ፍላጎት እየጨመረ ይገኛል። አሁን ላይ ከኢትዮጵያ ካፒታል ገበያ ባለስልጣን ፍቃድ የተሰጣቸው የካፒታል ገበያ አገልግሎት አከናዋኞች 12 የደረሱ ሲሆን ከጊዜ ወደ ጊዜ በገበያው ላይ በአከናዋኝነት ለመሳተፍ ያለው ፍላጎት እየጨመረ ይገኛል። የኢትዮጵያ ካፒታል ገበያ ባለስልጣን ፕሮ ኢንቨስት ካፒታል ኃላፊነቱ የተወሰነ የግል ማህበር ለተሰኘ የካፒታል ገበያ አገልግሎት አከናዋኝ ፍቃድ ሰጥቷል። ድርጅቱ አስፈላጊውን መስፈርት በማሟላትም እውቅና የተሰጠው ሲሆን በሰነደ መዋዕለ ንዋይ ኢንቨስትመንት በአማካሪነት አገልግሎት መስጠት የሚያስችለው ነው ተብሏል። የኢትዮጵያ ካፒታል ገበያ ባለስልጣን ዋና ዳይሬክተር ሀና ተሉ እንዳሉት የገበያው ቀጣይነት ያለው እድገትና ፍቃድ የተሰጣቸው አማካሪዎች ቁጥጥር በሚደረግበት ማዕቀፍ ውስጥ አገልግሎትን በመስጠት ረገድ ያላቸውን አስፈላጊነትና ሚና ገልጸዋል። ቀጥለናል። ወደ ሌላኛው ወቅታዊ የፋይናንስ መረጃችን እናመራለን። በተጠናቀቀው የ2017 በጀት ዓመት ከ17.7 ትሪሊዮን ብር በላይ የገንዘብ ዝውውርና ክፍያ በተለያዩ የዲጂታል አማራጮች ተፈጽሟል ተብሏል። በኢትዮጵያ የዲጂታል ክፍያ በከፍተኛ ሁኔታ እያደገ የሚገኝ ሲሆን በአመቱ የተፈጸመው የዲጂታል ገንዘብ ዝውውር ከቀዳሚው አመት በእጥፍ እንደሚበልጥም ተጠቁሟል። በኤቲኤም፣ በፖስ ማሽን፣ በሞባይል ባንኪንግና በኢንተርኔት ባንኪንግ አማካኝነት ከሚካሄዱት የገንዘብ እንቅስቃሴዎች ውስጥ ከፍተኛ ደረጃ እድገት እያሳየ ያለው የሞባይል ባንክ የገንዘብ ዝውውር ነው ተብሏል። ሞባይል ባንክ የገንዘብ እንቅስቃሴ ከሌላው አመት በተለየ ከፍተኛ እድገት የታየበት መሆኑንና በዲጂታል የባንክ አገልግሎት ከተንቀሳቀሰው አጠቃላይ ገንዘብ ውስጥ ከ76 በመቶ በላይ የሚሆነውን ድርሻ ይይዛል። በ2017 የሂሳብ አመት በሞባይል ባንክ ቀጥሎ ከፍተኛ የገንዘብ እንቅስቃሴ እየተደረገበት ያለው ተያያዥ የሆነው በሞባይል ዋሌት የሚደረገው ዲጂታል የገንዘብ እንቅስቃሴ ሲሆን በዚህ አማራጭ የዲጂታል የገንዘብ መዘዋወሪያ መንገድ በ2017 የሂሳብ አመት ከ2 ትሪሊዮን ብር በላይ የገንዘብ ዝውውር ተፈጽሟል ነው የተባለው። በሌላ በኩል ከዲጂታል የገንዘብ እንቅስቃሴ አንፃር በኤቲኤም እና በፖስ አማካኝነት የሚደረገው የገንዘብ እንቅስቃሴ እድገቱ የተመጠነ እየሆነ መጥቷል። ዘገባው የሪፖርተር ነው። ቀጥለናል ተመልካቾቻችን። አዋሽ ኢንሹራንስ አክሲዮን ማህበር በተጠናቀቀው የበጀት ዓመት የተከፈለ ካፒታሉን በ38 በመቶ በማሳደግ 2.65 ቢሊዮን ብር አደረሰ። ኩባንያው በአመቱ ከ4.53 ቢሊዮን ብር በላይ አጠቃላይ ገቢ ማሰባሰብ ስለመቻሉም አስታውቋል። ይህ የተገለጸው አዋሽ ኢንሹራንስ የባለ አክሲዮኖች 31ኛ ዓመታዊ መደበኛ ጠቅላላ ጉባኤውን ባካሄደበት ወቅት ሲሆን ኩባንያው በአመቱ ከታክስ በፊት ብር 1 ቢሊዮን በላይ ማትረፉን ገልጿል። ካፒታል እንዳስነበበው በዋና ዋና የሥራ ዘርፎች ፈጣን እድገት ማስመዝገብ ስለመቻሉ ነው የተመላከተው። በአጠቃላይ ኢንሹራንስ የ43 በመቶ፣ በህይወት ኢንሹራንስ የ48 በመቶ እንዲሁም በታካፉል ዘርፍ ደግሞ የ124 በመቶ እድገት አስመዝግቧል ነው የተባለው። የመንግስት የልማት ድርጅቶችን በማስተዳደር የሚታወቀው የኢትዮጵያ ኢንቨስትመንት ሆልዲንግ ጥቅል ሀብት 150 ቢሊዮን ዶላር ማለፉ ተጠቁሟል። በ9 የተለያዩ ዘርፎች የተሰማሩ 40 ድርጅቶችን ያቀፈው የኢትዮጵያ ኢንቨስትመንት ሆልዲንግስ የአፍሪካ ግዙፍ የመንግስት የሀብት ፈንድ ለመሆን መቻሉንም ጠቁሟል። ባሳለፍነው የ2017 በጀት ዓመት ከ2 ትሪሊዮን ብር በላይ አጠቃላይ ገቢ ያገኘው ተቋሙ በ2018 በጀት ዓመት አጠቃላይ ገቢውን ከ2.7 ትሪሊዮን ብር በላይ ለማሳደግ እየሰራ እንደሚገኝም ገልጿል። ተመልካቾቻችን ወደ ሌላኛው መረጃችን አልፈናል። ኢትዮጵያ ከቻይና ጋር የዓለም ንግድ ድርጅት የአባልነት የሁለትዮሽ የገበያ ድርድር በማጠናቀቅ ተፈራረመች። ኢትዮጵያ ከቻይና ጋር የዓለም የንግድ ድርጅት የአባልነት የሁለትዮሽ የገበያ ድርድር በማጠናቀቅ መፈራረም መቻሏን የንግድና ቀጠናዊ ትስስር ሚኒስቴር ሚኒስትሩ ዶክተር ካሳሁን ጎፌ ገልጸዋል።
የኢትዮጵያ የዓለም ንግድ ድርጅት አባልነት ድርድር አካል የሆነው የሁለትዮሽ የገበያ ድርድር ከቱርኪና አርጀንቲና ጋር ባለፉት ሳምንታት መፈረሙን ያስታወሱት ሚኒስተሩ በትናንትናው ዕለትም ሶስተኛውን የገበያ ድርድር ስምምነት ስዊዘርላንድ ጄኔቫ በሚገኘው የኢትዮጵያ ኤምባሲ አማካኝነት መፈራረሟን ገልጸዋል። ኢትዮጵያ ከሌሎች ሀገራትም ጋር ተመሳሳይ ድርድሮችን በማፋጠን ላይ ትገኛለች ብለዋል። ሀገሪቱ እንደ አውሮፓውያን አቆጣጠር በ2026 የድርጅቱ አባል የመሆን እቅድ የያዘችም ሲሆን ለዚያ የሚያበቁ ሰፊ ቅድመ ዝግጅቶችን እያከናወነችም ትገኛለች። ኢትዮ ኢስታንቡል አጠቃላይ ሆስፒታል ዓለም አቀፍ የጥራት ዕውቅና አግኝቷል። ኢትዮ ኢስታንቡል አጠቃላይ ሆስፒታል በዓለም አቀፍ ደረጃ የአይኤስኦ 9001/2015 የጥራት ስራ አመራር ስርዓት ጀርመን ሀገር ከሚገኘው ተቋም ዓለም አቀፍ ዕውቅናና የብቃት ማረጋገጫ ማግኘቱን አስታውቋል። በአዲስ አበባ የሚገኘው ዲኪዩኤስ የሰርቲፊኬሽን ኦዲት አገልግሎት የሆስፒታሉ የአይኤስኦ 9001/2015 ዓለም አቀፍ የጥራት ማኔጅመንት ስርዓትን ተግባራዊ ማድረጉን ለማረጋገጥ ኦዲተሮችን ገለልተኛ ኦዲት በማከናወን የሆስፒታሉን ብቃት ማረጋገጥ ችሏል። በዚሁ መሰረት ሆስፒታሉ ከ20 ሺህ በላይ የሚሆኑ የዲኪዩኤስ የብቃት ማረጋገጫ ሰርቲፊኬት ያገኙ ተቋማት በሚመዘገቡበት ዓለም አቀፍ ግሎባል ዳታቤዝ ውስጥ የተመዘገበ ሲሆን በኢትዮጵያ ውስጥም አይኤስኦ 9001/2015 ዓለም አቀፍ ደረጃን ተግባራዊ አድርገው ዕውቅና ካገኙ የመንግስትና የግል ድርጅቶች አንዱ መሆን ችሏል። ከዚሁ ጋር ተያይዞ ሆስፒታሉ ወደ ውጭ ሀገር የሚሄዱ ሕክምናዎችን በሀገር ውስጥ ለማከናወን የጀመረውን ጥረት ለማጠናከር የሚረዳው የላቦራቶሪ ዲፓርትመንቱ 2 የጥራት ዕውቅና አክሬዲቴሽን ሰርቲፊኬት ማግኘቱን ሆስፒታሉ ለአገልግሎት ጥራት የሚሰጠውን ልዩ ትኩረት ያሳያል ተብሏል። ሆስፒታሉ ዘመናዊ አሰራርን በማስፈንና ዓለም አቀፋዊ ተወዳዳሪነትን በማዳበር ለሕክምና ወደ ውጭ ሀገራት የሚደረጉ ጉዞዎች እንዲቀንሱ በማድረግ እንዲሁም የሁማንን እንግልትና የውጭ ምንዛሬን በመቀነስ ለሀገራችን ኢኮኖሚ የበኩሉን አስተዋጽኦ እያበረከተ ይገኛል።